ቪዲዮን አብርቶ ልክ እንደ ገጠር ልጅ ቪዲዮ አብርቶ ከሻፉ አሳየን ማለት እኮ ነው። ምንም ሌላ እኮ በቃ እሱ ልኬለታለሁ። ቁጥሩን እኮ ልኬለታለሁ እኔ ታያ ደውልለት። ካልሆነ ቁጥሩ አይሰራም እምቢ አለኝ እኮ። ሌላ ቁጥር ካለው እባክህ ስጠን። የገጠር ልጅ በቃ ስልኩ ይምጣ። ስለሚተዋወቁ ራሱ ይጥራው። የገጠር ልጅ ይሄንን ነገር ማድረግ ስለሚችል ራሱ ጠርቶ እዚህ ጋር ያምጣል። በነገራችን ላይ እኔ አንድ ነገር እዚህ ጋር የምናገረው ነገር ካለ እነዚህ አብሯት የሄዱ ልጆች ሁላ ልጅቷን የደፈራት ነው የሚመስለኝ። ምክንያቱም የተለያየ ሀሳብ ነው የሚያወሩት። እዚህ ጋር ድራማ እየሰሩብን ነው ያሉት። ስለዚህ የነሱ ነገር እንዳይወጣባቸው ፈልጎ የሚያደርጉ ነው የሚመስለኝ። በቂ ቆይ በቂ ወንድም ቆይ ብዙ ስለሄድን ቆይ አንዴ ግድ የለም እሺ ወንድም በእኔው ነው እንትን አድርገው ወንድም የልጁን የጓደኛ ነው የዘመድ የተባለው ይምጣና ልላክልህ ብሬክስ ልላክልህ ወይ ሳሪ ልላክልሽ ልኬልሻለሁ እኮ ላክልኝ እስቲ እሺ ቁጥሩ እኮ አይሰራም እና ነው እንጂ እየደወልኩበት ነው። እስቲ የገጠር ልጅ አንተ ሞክር ጋይስ። አሁን ይሄ ማህበረሰብ ወጥቶ ምንም አይነት አስተያየት ቢሰጥ አትፍረዱበት በመቤቴ። ምክንያቱም 9 ቀን ሙሉ በመታሸት ያለን ሰዎች ነን። አንዳንዶቻችን ለፎሎ እየተባለ ስንሰደብ ስንፋሸሽ፣ አንዳንዶቻችን ከታቹ ነው እንደዚሁ ሐሳብ መስጠት ሳይችሉ ማርያምን ምንም በሚሰጡት ሐሳብ እባካችሁ አትቀይሟቸው። አረጋሽ በጣም ነው የሚያመው፣ በጣም ነው የሚያመው። እስቲ ቆይ እኔ አንድ ጥያቄ ነው እስቲ ሳያ ሞክር ስልኩን እሱ የገጠር ልጅ ይስተና ይሄ ስልክ ዛሬ አንድ ጊዜ እንዳላችሁ የሌላም የተቀበልኳቸው የሁለት ሰዎች አሉ። እስቲ ላክልኝ አንዱ 12 መጨረሻው አይሰራም። የሶስት ልጆች አሁን አዲስ የተቀበልኳቸው ላክልኝ። ሳያ ሁላችሁም አንዴ እኔ ልወድቅ ነው አቃተኝ እና ናፕ መውሰድ አለብኝ እና አም ሶሪ ጋይስ ታችለውን ነው በቃ ትንሽ ጋድም ልበል። አም ሶሪ በጣም ከበደኝ አልቻልኩም። ሚኩ መተውጣስ ይሄ ነገር እንደም ያልኩህ በደንብ አንድ ጊዜ ከመውጣት በፊት ሁላችንም ስራ ጥለን ነው እንግዲህ ይሄን ሁሉ ቀን እንትን እያልን ያለ ነው። ይሄ ነገር እንዴት አድርገን ነው የምንቋጨው? እንዴት አድርገን ነው የመጨረሻውን መፍትሄ ማግኘት የምንችለው? በምን መንገድ እንሄድ? አብዛኛው ከላይብ ተወጣ ምንም ግድ የለውም። እኛ ደግሞ ተላይብ ወጥተን ላይብ ለመግባት እየተጨነቅን ነው። ህዝቡ ምን ይጠይቀናል? ምን ይዘን እንንጣያል? ስለዚህ ይሄ ነገር የሚቋጭበትንና የዝችሊ መጨረሻው በምን መልኩ ነው የሚደመደመው? ተሰብስበን 30 ሺህ 40 ሺህ ሰው ተሰብስቦ መፍትሄ ሳይገኝለት እንወጣለን። እኔ እውነት ለመናገር ወደ ላይ ለመንጣት እየተሳቀቅኩ ነው። አሁንማ ለምን ለዚህ ህዝብ ምን ይዘን እንንጣ? ምን አይነት መረጃ? እኔ አንዳንዶቹ ከላይ ከወጡ ምንም እኔም እንትን የሚሉ አይመስለኝም። እኔ በቃ እኔ ደሞዜንም ጨረስኩ። የመን በመደወል ኢትዮጵያ በመደወል በየቀኑ በቀን የኔ ደሞዝ 50 ድርሃም ናት። እኔ ግን የማወጣው 150 200 ድርሃም። በዚህ ላይ ስራ እየሰራው አይደለም። ይሄን ነገር ፍጻሜ ማድረግ አለብን። ሰዎች እኛን ያሰቡት ለሌላ ነው፣ እኛ ያለንበት ሌላ ነው። ስለዚህ መፍትሄ ስጡንና የህዝብ ጉዳይ ነው ይሄ። ልክ እኔ ላይ ስገባ እንዳያስኩኝ ሀኒሳ ነው የሚለው ኮሜንቱ። ያ ሁላችንም ጋር ስለዚህ ይሄን ጉዳይ ምን እናድርገው? ይሄን ጉዳይ በምን እንቋጨው? በጣም ነው የተሳቀቅ ነው። ሁለተኛ ሳውዲ ያሉት እገዙን። ሳውዲ ያላችሁ ከሆነ እኛን እርምጃ ደግሞ አንበሳ እየለመነ ነው። እንደው እንዳታስብልኝ ኦሮ በለው። አመሰግናለሁ ግን ጊፍት መልቀሚያ ተደረገ እየተባለ ነው። ይሄም ራሱ እንትን ነው። ላረጋችሁት እናመሰግናለን። ግን እኔን ይሄ ቪዲዮ ተቀርጾ ጊፍት መልቀሚያ ተደረገ፣ ልብስ መሸጫ አደረጋ እየተባለ ነው። እኛ ግን እየተሳቀቅን ነው ያለ ነው። እውነቴን ነው የምላችሁ። እኛ ተቀጠረን የምንሰራው በዛ አጀንዳ ተጠምደናል። መፍትሄ አድርጉልን። ተስፍሽም ብሬክስም ሚኪም ሁላችሁ መላ አድርጉልንና የዚህ እውነታውን የምናገኝበትን መንገድ አበጁልን። በቃ እውነቴን ነው። የሆነ መፍትሄ ይሄ ነገር ያዋጣል፣ ይሄ ነገር የልጅቱን እውነተኛ ነገር ያዋጣል የምትሉትን
ንገሩ። እኛ የመኒ ጋር ስንጨቃጨቅ እንውላለን። የውዛ የመኒ ያሉ ብዙ ምርጥ ወንድሞች አሉን። ዝም ብለው ብዙ ነገር ያስፈልጋቸዋል። እነዛም ደግሞ ይውላችሁ በጎሳ ሁሉ ይውል የተደረገውን ልንገራችሁ። የመን ላይ አምር አፋሩ አሁን እዚህ ይሰማናል። እኛ ላይ ብላ ስንመጣ ብቻ ምንድነው የተደረገው? ለተክለይ ቦታ የሰጠው ሰውና እና አምር የሰጡት ሰው አንድ ጊዜ ይቅርታ አድርጉልኝ። እኔ ግፍት አልፈልግም እባካችሁ። የብስሄ ነገ ታዘቅዝቆ ነው የሚያሰድበኝ። ሰያ አንድ ጊዜ ልንገራችሁ፣ የተሰራውን ስራ ልንገራችሁ አይደለም እኔ አልፈልግም። ምክንያቱም ነገ ይሄንን ቀርጸው ለመነባት ይገባኛል። ይኸውልህ አንተ የምትሰራው ላይ ምሮህ ነው። እዚህ ላይ ስራ ፈታሃል መስጠት የሚችል ወይ እንትና የተሰራው ልንገር። አንድ ጊዜ አድምጡኝ። የመን ላይ የተሰራውን አይ ስልካቸውን እንድልክልህ እኮ ነው። ወይ የመን ላይ የተሰራውን ስራ ልንገራችሁ። ስልካቸውን ይኸውላችሁ የተክለይ ሰውዬ እኔ መረጃ ከተገኘ ተክለይን እሰቅለዋለሁኝ፣ ግን መኪና ሲዛለሁ አለ። ተመልከቱ የት እንደደረሰ ነው። እኛ እዚህ ላይ እንዳታውል እና አምር አፋሮ ያመጡትም በጎሳ እኔም የኔት መረጃ ካልተገኘ መኪና ሲዛለሁ አሉ። እዚህ ላይ 2 መኪና ይዘው ነው ሽምግልና የሚቀርቡት። አረቦች እንደዚህ ናቸው በጎሳ ገብቶሃል? እሺ ከዛ በኋላስ እኛ ያላክናቸው ሰዎች አመርቂ መረጃ አላገኘንም መሰለን። እነዛ በዛ ብለው አመሳስለው የሌላም ሰው ይሁን አስክሬን አድርገው መረጃ ሊያሳዩ ይችላሉ። ያን ጊዜ ምንድነው የሚደረገው? አሁን ያንን ፈርተ ነው ዝም ያልነው እና አምር አፋሯውን ይሰማሉ። የመን ድረስ የመን ባለስልጣን ወታደሮች አመራር ጋር እና አምር አፋሩ እየተሟገቱ ነው አሉት። ቁጭ ብሎ እንቅልፋቸውን አጥተው እኛው ጋራቸው ይሄ ሁሉ እያደረግን ነው ያለነው። ግን ልባችንን ደረታችንን የሚያስነፋ መረጃ ስላላገኘን ይሄ ነው 9 ቀን ሙሉ እንደዚህ የምንተራመሰው። ትንሽ ቪዲዮ ነበር የምፈልገው፣ ትንሽ ቪዲዮ አላገኘንም። ሰው አልተረዳንም። እርምጃ ውሰዱ ይላል ሰው። እኔ ማለን እርምጃ እንወስደው? እኛ ድሮን የለን፣ ሚሳኤል አንተኩስ፣ ምን እናድርግ? ሳውዲ ቁጭ ብሎ እኛን ይሳደባል። ወንድ ከሆናችሁ ሲሄዱና ለምን አታግቷችሁ? እውነቴን እኮ ነው። ለምን ሄዳችሁ ግርግሩን አትለውም? እኛ ዱባይ ነን፣ ሳውዲ ቁጭ ብለት እርምጃው ሰርሰያ ደውሎ አራ ወደ እርምጃ ሄዱ። ምን እናድርግኝ? ያቅማችንን እየሰራን ነው ያለንን ሁሉ ሰዓታችን ሰውትን እየሰራን ነው። የሚያግዘን እኮ የለም። እስቲ እንደው ቤታቸውን እንኳን የሚጠቁም አካል እኮ የለም። እላይ ብላይ መጥቶ ኮሜንት ላይ ይጎራል፣ እኔ ላይ ደውሎ እርምጃ ወሰዱናል። ከዛ እኔ ከላይ ተወጣው ተረሳ ነገሩ። ተቃጠልን እኮ እኛ፣ ተረዱን፣ እኛ ተቃጠልን፣ ተንገበገብን እኮ። ስለዚህ የሆነ መፍትሄ የሚደረግበትን በህግም አካል ይሁን በሳውዲም ህግ ይሁን የሆነ መፍትሄ የሚገኝበትን መንገድ አመቻቹልንና እባካችሁ ከዚህ ችግር እንውጣ። ከዚህ ውስጥ የዚች ላይ ሀቅ ይውጣ። ህዝቡም ይረፍ፣ እኛም እንረፍ። እንደው ምን ነው 50 ሰው 60 ሰው ይዤ ልብሴን የምሸጠው ምን አለኝ እንዴ? ይኸውልህ ሰያ፣ እኔ የምለው አንድ ነገር ነው። ገብተንበታል። እኛ እስከ መጨረሻው እንሄዳለን። ከፈለጉ ፎሎ ሰበሰቡ ይበሉ፣ ከፈለጉ ጊፍት ሰበሰቡ ይበሉ። ምንም ብትሰራ የማያመሰግን ህዝብ ስለሆነ ለአይምሯችን ነው የምንሰራው። ምንችለውን ያህል እንሄዳለን። ሲያቅተን ራሱ በግድ ይቆማል። እኔ እስካሁን ድረስ በምናገኘው ኤቪደንስ በህይወት መኖሯን እንጂ መሞቷን የሚመሰክር ምንም ኤቪደንስ የለም። ይሄ ልጅም ጓደኞቼን ላሉ መጥተው ዝብርቅርቅ ያለ ነገር ነው የሚያወሩት። ምንም እሷ መሞቷን ኤቪደንስ አላመጡልንም። እኔ እንዳውም ከዚህ በኋላ እነሱ አብረው ነው የነበሩት፣ ሞት ያመጡት እነሱ ናቸው፣ የሚያውቁት ነገር አለ ብዬ ነው የማስበው። ስለዚህ እነዚህን እያመጣ መጠየቅ ሳይሆን ከተቻለ እነዚህ ራሳቸው በህግ መያዝ አለባቸው። ምክንያቱም በሌለ ነገር ሰው ሞቷል ብለው ስለፈረዱ ማለት ነው። ባላየው ነገር ሰው ሞቷል ብለህ ፈርደሃል፣ በዚህ ተጠያቂ ነው። ጓደኛ ምናምን በሙሉ አብሯት ሄዱ። ምን ሰማው ነገር
መሞቷን ወይ አይመሰክርም። የሚመሰክረው እንዳውም እስቲ ቆይ ስንቶቻችን ነው የምናውቀው? ስንት እህቶቻችን ታግተው አመት 9 ወር የማንም መጫወቻ ሆነው የተለቀቁ ምናቀዋል በደላሎች። ይሄን እንኳን ስትሰሙ እነ የገጠር ልጅ እቺ ልጅ ሄጣ ደርሷት ሊሆን ይችላል ሬሳ አላየንም ብላችሁ ከኛ ጎን መቆም ሲገባችሁ እናንተ ደላሎቹ ያወሩትን ነው በቃ እውነት ነው ብላችሁ የተጣበቃችሁት። የመጣን ኤቪደንስ እንኳን ይዛችሁ ይሄ ከሆነማ ዋሽተውኛል ደላሎቹ ማለት አልፈለጋችሁ። ይሄ ሪያሊቲ ነው። ይሄንን ይዘን ነው እየታገልን ያለነው። በዚህ ላይ የዛ ወገን አለ በግሩፕ አንድ ላይ ተጠራቅመው የተቀመጡ ወንጀለኛን የሚደብቁ እህቶቻችን በአሁን ሰዓት ራሱ በብድር በጅኒ እያሉ እያመጡ 7000 ነው መከፊው እያሉ 14000 ነው መከፊው እያሉ እየመጡ 30000 ግራም ድረስ ኖ ፕሊዝ በእግዚአብሔር አይደለም ምግብ ስለቀረበ ነው ልወጣ ስለሆነ ነው። ወጣ ከፈለክ ነው ያገባኝም በቃ ይኸው ስማኝ ወንድም ማወራው እና በአሁን ሰዓት ራሱ በነፃ እንዲያገለግሉ የተደረጉ እህቶቻችን በየሜዳ እያሉ ደላሎች ይሄን እንደሚያደርጉ እያወቁ አሁንም የሚያወሩት ነገር በቃ አጎቴ ልጅ ይሰማልኝ ጅኒ ይሰማልኝ። ልጅቷ በህይወት አለች። የሚያግዙን ከሆነ ያግዙን፣ የማያግዙን ከሆነ እነሱ ተጠያቂ መሆን አለባቸው። እኛ ደከመን በቃ በየቀኑ እንታገላለን፣ ግን ማረፍ አለብን እና ሰያ እኔ ማንም ቢሰጥ የፈለገ ይሳደብ ውጤቱ ላይ ነው የምንሄደው። አመትም ይፍጅ ምንም ይፍጅ አንላቀቅም። ይሄን ነው የምነግራችሁ። ይሄን ደላላ የሚባል ደግሞ ያንዳንዱ ከኢትዮጵያ ጀምሮ እጅ ቆርጣታል። ለማየት ያብቃችሁ። አንላቀቅም፣ እንያያዛለን። በእህቶቻችን ተቀልዶ አይኖርም። አመሰግናለሁ እና በዚህ ብተኛለሁ። ኦልራይት እኔ ማጠቃለያ የምሰጠው ምን መሰላችሁ? በመጀመሪያ ደረጃ ግሩፕ ቴሌግራም ሆነ ዋትስአፕ ላይ ያሉ ሰዎች የራሳቸውን ስራ እየሰሩ ነው። ድንበር ላይ ያሉት ምንድነው? የኛ ልጅ በእናንተ እጅ አለች፣ ልጃችንን አስረክቡ ሲሉ ልጅቱ በእጃችን የለም ነው። ስለዚህ የሆነው ነገር ምንድነው? አንድ ሰው በአይኑ ሳያይ ሞታለች ብሎ ቪዲዮ ሲሰራላቸው እነዚህ ሰዎች ተመቻቸው። የለችም። የሌለችበት ምክንያት ደግሞ አንደኛ በሶሻል ሚዲያ ተነግሯል፣ ሁለተኛ ይሄ ነው ብለው ይዘውት የመጡት የማያሳምን ነገር በባለፈው አይታችሁታል። እኔ ወደ እርምጃው ሲገባ የመጀመሪያው ስልኳን የያዘው ሰው መስመሩን የያዘው ሰው ይምጣ፣ ቴሌ ቼክ ይደረግ፣ ሪከርዱ ቴክስቱ ይወጣል። የመጀመሪያው እርምጃ እሱ ነው። ስልኳ በሰው እጅ ነው አሁን ያለው። በሰው እጅ የታገተችው ታችን ስልኳ በሌላ ሰው እጅ ነው። ለምን ነው? እሱ የመጀመሪያው ነው የሚሆነው። ሁለተኛ ደላላው ለምንድነው የሷ አሁን ምሳሌ ነገስ የሚባለው ሰውዬ እሷ ተወካይ ነበረ፣ ውክልና ያለው ሰው ነበረ። ለምን እንደተወከለን ያላቅም። ከሽፍታ ሊጠብቃት ነው፣ ገመዱን አዞ ሊያወጣት ነው። አልገባኝም ለምን ተከትሎ እንደሄደ። ይመች የሚባለው ሰውዬም በተመሳሳይ ሳውዲ ላይ ያሉ ልጆች የሷ ጓደኛ የሆኑ በጣም በቅርብ የሚያውቋት የሰሙትን ነገር የሚያውቁትን ነገር ቢያመጡ ሞር ማን ላይ ፎከስ ማድረግ እንዳለብን ያሳየን ነበር። እሱም ይሆን አይደለም። ሲቀጥል ባለቤቷም እዛ ነው። እስካሁን መጥቶ ምንም ነገር ያለው ነገር የለም። ወንድሟም እዛ ነው። ምንም ያለው ነገር የለም። እኛ እየሄድን ያለነው በማን ነው ማለት ነው? በራሳችን ነው እየሄድን ያለነው። የቤተሰብ አባል እያገዘን አይደለም። ጓደኛ እያገዘን አይደለም። የህግ አካልም ገና ጉዳዩን አላገኘም። ስለዚህ በእኛ ጥረት እየሄድን ያለው ነገር ምናልባት ውጤታማ ላይ ይደርሳን ብለን ማለት ጊዜ ይፈጃል። በጣም ነው ጊዜ የሚፈጀው እንደ አይነት ነገር። ይሄ ዛሬ መጥቶ ሲናገር ምንድነው ያለው? እነዛኞቹ የተደፈረችው በገመድ ወጣ ጫፍ ላይ እንደደረሰች ተደፈረች አሉ። ይሄኛው ጭራሽ ከግር ሆና የተንፈራፈረች ነበር አለ። አብረው ያሉ ሰዎች ሲጀመር የሚያወሩን ነገር ሁለት የተለያየ ነገር ሆኖ 3 4 ሆኖ በቦታው የነበረች መሲ ስትጠይቃቸው በትክክል መመለስ የማይፈልጉ የሚመልሷትን ይመልሳሉ። የማይመልሱትን ነገር ምን ይላሉ? እኔ አላቅም ነው የሚሉት። ይቆጣሉ። ለምን እየጠየቅናቸው እንደሆነ እንደ ወንጀል አልቆጠሩትም ልጆቹ። ይቆጣሉ። እኛንም እየተለማመጥን እየጠየቅን ያለው። ስለዚህ በዚህ እንዴት ነው ሊቋጭ የሚችለው? በቶሎ ነው። እኛ የሚሰማን የሰብአዊነት መሲ የሚሰማት የሴት ልጅ ሁኔታ አእምሮ ላይ እነዛ ልጆች ላይ አእምሮ ላይ ያለው ወይ ነው የለም። ስለዚህ ይሄ ጊዜ ይወስዳል። በጣም ነው ጊዜ የሚወስደው። አትፍጠኑ። ይሄ ደግሞ ከሰየው ጋር የተያዘ ነገር ምናልባት ተቀጥሮ እየሰራ ስለሆነ ባክግራውንዱን ልብስ ሊያደርግ ይችላል። ሱቁ ላይ ሆኖ ሊገባ ይችላል። ያ ማለት ግን ስላሰራባት ማለት አይደለም። አንዴ ጊዜ ዳኛው ሚታርጋ እንደበናት ሰው ምንድነው እያልኩ ያለሁት እኔ ለምን ጊዜ አትሰጡም ነው። ይሄ እኮ ወንጀለኞች እንኳን ከታወቁ እኮ ፍርድ ለመስጠት እንኳን ገና ብዙ የትየለሌ ነው።
ልጅቱ እኔ ዋናው ተስፋ ያደረኩት ነገር ልጅቱ በህይወት መኖሯ ነው። በማንኛውም ጊዜ ጥያቄ ሲጠየቁ እቺ ልጅ የሚያስረክቡበት መንገድ አለ ብዬ ስለማምን 100% ነው ደግሞ እምነቴ ልጅቱ በህይወት መኖሯ መታገቷ እዛ ውስጥ የነበሩ ሰዎች አይተናታን ያሉ ዛሬ በኦሮምኛ ቋንቋ የተረጎመች እህታችን እዛ ውስጥ እንዳየቻት በባለፈው ስልጤዋ ልጅ እዛ ውስጥ ምን እንዳለች ሰምታችኋል። የልጅ ነገር እያለች ትላለች ተብሎ የተባለ እሷ ናት። ስምሻና አይደለም ከዛሬ ጀምሮ ተብላ ተነግራለች። ልጅ ስትል እዚህ ተወልጃለች ተብላለች። ለምን እንደታገተች ታውቃላችሁ። ስለዚህ የሁሉ ድራማ ተሰርቶ ከዛ ሁሉ ጎረምሳ መካከል አንድ እንኳን በትክክል ሀኒ የሆነችበትን ሁኔታ ያልመሰከሩት ለምንድን ነው? ድራማው በደንብ ርቅቅ ብሎ ስለተነደፈ ነው። የተጻፈላቸውን ነው እነዚህ ልጆች መጥተው ከዚህ የሚናገሩት። ይሰሙናን ከታች ሆኖ ላይ በላይ ሆኖ ከታችም ሆኖ እየሰሙን ነው። ስለዚህ እንደነው በቅርብ እንደው ውጤት የምትጠብቁት ላይ በተከፈተ ቁጥር ነው ማለት ነው። ተመልካቾቹን እያንዳንዳችሁ በዚህ ኬዝ ብትሆኑ ምንድነው ውሳኔ ታስተላልፉ የምትችሉት? በእኛ ጫማ ብትሆኑ እኛ እኮ ያለው መረጃ እያሰባሰበን እንድታቁት ነው። ላይ በላይ ነው የምናመጣቸው። ሰዎቹን መተው ሲናገሩ እናንተ የምትይዙትን ትይዛላችሁ። እንደ አንድ ሰው ድምጽ አልሆነም እያልን አይደለ? እንደኛ እንኳን ቤት ከፍቶ መወያየት ስራ ትቶ ሁሉን ነገር ትቶ ሰብአዊነት ነው። ሴት ልጅ ስለሆነች ነው። በዛ ላይ ደግሞ ወንዶቹ ምንም ሳይሆኑ ጭራሽ እኔ መጀመሪያ እሷ መጀመሪያ ወጣች እየተባለ ይሄኛው ደግሞ መጨረሻ ነው ወጣችሁ አልወጣም ማለች ደክማ እየተንፈራፈረች ነበር ይላል። ከዚህ ወደ እንዴት ነው ልንዋሽ የምንችለው? አይሆንም እኮ እንደዚህ እኮ አይደለም የሆነው ነገሩ። ስለዚህ በቴሌግራም ግሩፕ የሚከታተሉ ሰዎች አሉ፣ ደንበር ላይ ያሉ ነገሩን የሚያወሩት ልጆቹን እያዩ ነው። ማን ሽፍታ ሲሸኝ እንደነበረ ማን ስል እንደሆነ እያዩ ነው። እነሱ እየተከታተሉ ነው። ግሩፕ ላይ ሪከርድ እያደረጉ እኮ ነው። ልጆቹ ለምን በቪዲዮ አይወጡም ሲናገሩ እያሉ ነበር ቅድም ግሩፕ ላይ። እና አድካሚ ነው። ብዙ ተስፋ አድርገን እንትን የምንለው ልጅቱን በእጃችን ትገባለች ብለን ስለሆነ በትዕግስት ልጆቹን ተለማምጠን የምንጠይቀው ለዛ ነው። ከዛ ውጭ ምናልባት እዚህ ላይ ሁሉን ነገር ስለማናወራ ነው። እዚህ ላይ ስናወራው ታች እየተቀደመ ስለሆነ እዚህ ላይ የሚወራው ነገር እኔ ሌላ አድካሚ ስለሆነ እዚህ ላይ አላወራም። ውስጥ ላይ ቢወራ ጥሩ ነው ብዬ ነው የማስበው። ይሄን ነው የምለው እኔ በኩል። ሳሪ መልስ ያለሽ? አይ እንዳላችሁት ነው በቃ መሆን ያለበት። ሚኪ አሁን አንተ እንዳልከው ነው መሆን ያለበት። ምክንያቱም እኔ አሁን ሰያን በጣም እረዳዋለሁ። ምክንያቱም እዚህ ሀገር ሰው ሲኖር ሚኪ ካልሰራ ባለቤቶቹ ራሱ ስራ ልቀቅ ሊሉት ይችላሉ። ገባ? እዛ ያለው በተለይ ሳውዲ ያሉት ሰዎች ካላገዙን እኛ ዱባይ ቁጭ ብለን በቃ ጊዜያችን ሰዓታችን ምናምኑ ሳይሆን የሆነ መፍትሄ የሆነ ተጨባጭ ነገር ላይ ማንደርስ ከሆነ ምንም ነው። አሁን ሰይድ ተቀጥሮ ነው የሚሰራው ምናምን ገባ። አሁን ሰይድ ልንረዳው ይገባል። ሳውዲ ላይ ስንት ጠምደል ጎረምሳ አለ። ታች ሆኖ ነው ኦርደር የሚያደርገው ወይ በኮመንት ወይ ሌላ ቤት ሄዱና እዚህ ጋር ቁጭ ብሎ ይሄን ያክል ሰዓት ጭንቀት ውስጥ ቁጭ ብለን ሌላ ቤት የሚወራው ፎሎ ሊደረጉ ነው። ልክ እሱ እንዳለው ማንም በዚህ ፎሎ የሚሰበስብ የለም። እንደውም በዚህ አጀንዳ ተከትላችሁ ፎሎ ያረጋችሁ የሁላችንንም ብታነሱት ደስ ይለናል። ገባችሁ? እኛ ዱባይ ስለሆነን የምናደርገው ነገር ጨንቆን ነው የተለያየ ሀገር ሆነን እንጂ ይሄ አጀንዳ ዱባይማ ቢሆን ኖሮ እንዴት አድርገን ከግብ አድርሰን ነው እንደምናሳያችሁ ታዩን ነበር። ግን ሳውዲ ላይ በጣም ብዙ ኢትዮጵያኖች አላችሁ። እነ ይመችም ይሄ ባልየው ያለበትም አካባቢ ምናምን ባልየው መጨረሻ ሰዓት ላይ እንኳን ደውላ ምን እንዳለችው መጥቶ አይናገር። መጨረሻ ሰዓት ላይ ማናት የቅርብ ጓደኛዋን እንኳን ምንም ነገር እንኳን አይተባበሩ። ቁጭ ብሎ እንደ ፊልም ነው የሚያዩት። ስለዚህ ቢያንስ እንኳን ሚኪ ባሏም የባሏ ጓደኛ ለነ ይመችም የሰጣት ይመች ደግሞ ለነንተና ለነ ማነው ስሙ ለዚህ ጭራቅ ለተخላይም ለነዚህ እንኳን ኢንፎርሜሽን እንዲሰጡ ሳውዲ ላይ ያሉ አረብ ሀገር በየጃዛ ቤቱ አንድ ቢልዲንግ ላይ ነው የሚኖረው አይደለ? ቢያንስ ሳውዲ ያላችሁ ልታፍሩ ነው የሚገባው። ወንዶቹ ነው የምንለው። እዚህ ቲክታክ ላይ መታችሁ ልትመጻደቁ የምትሞክሩ አበሻውን ልታፍር ነው የሚገባው። እነ ይመች ከተማ ላይ ይመች የሚኖርበት ከተማ ላይ ጌትነት የሚኖርበት ከተማ ላይ ያላችሁ ወንዶች እናንተን መረጃ ያመጣል እንጂ ይመች እዛ ቦታ ተንጫጭተው ያበቃላቸዋል እያለ ነው ይለኛል እየደወለ። ተንጫጭተን ማብቃታችን እኮ እናሳየዋለን፣ የጊዜ ጉዳይ ነው። ሪያድ በነበርኩ አሳየው ነበር። እኔ ግን እንደው እንደማሳሰቢያ ሰያ እዚህ ሶሻል ሚዲያ ላይ እስካሁን ባየሁት ሰያ በባለፈው የሚያደርገውን አይታችኋን ህይወቱን ይዞ
ለወንድሞቹ በተቻለ መጠን ራሱን አሳልፎ ወንድሞቹን ለማግኘት የሚያደርገውን ጥረት እኔ አብዛኛው እሱንም ስለሚያሳዝነኝም ጭምር ስለሆነ ለሱ ማዘን አለባችሁ። እሱ የሚችለውን ነገር አድርጎ የሆነ ነገር ጎደል ሲል ሰያ ላይ ሄዶ ግን ዘፍ ማለት እኔ ትክክል አይመስለኝም። ይሄ ትክክል አይመስለኝም። ሆነን ለመናገር ምን ያድርግ እሱ የሚችለውን ነገር እያደረገ የተጋፈጠ ነው። ሚኪ ሳሪ ብለኝ ነበር። እሺ ያው በእርግጥ ሰያ ቅድም ሁሉንም ነገር ብሎታል። ግማሹ ቤት ተዘግዝቀናል፣ ግማሹ ቤት ብዙ ነገር እንባላለን። በእርግጥ ስለመባላችን የምንጨነቅ ሰዎች አይደለንም። ከዛ ውጭ እንግዲህ በአንድም በሌላም ሰበብ ለመከታተል ብላችሁ ፎሎ ያደረጋችሁ ሰዎች ስትፈልጉ ፎሎ ማንሳት ትችላላችሁ። እኛ የፎሎ ችግር የለብንም። ግን የምርም እንደዚህ እንደተሰባሰብን እስከ መጨረሻው መፍትሄ አግኝተንላት የህዝቡም ጭንቀት ከ100% 95% ትክክለኛ ለሀና የተጨነቀ ስለሆነ ጭንቀቱ ቢቀል እሷም ለልጇ ብትሄድ በጣም ደስ ይለኛል። በጣም በቃ ከዛ ውጪ እንደምታየው ስንገባ ላይ ብላይ ሀና 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 ነው የሚለው ሰው። እግዚአብሔር አምላክ እንግዲህ እሷን ከልጇ የምትደበለቅበት ነገር ያርግላት። እኛ ግን ምንም አይነት ነገር ቢሆን በምንም መልኩ አሁንም መረጃ ከመጣ አሁንም አዲስ ነገር ካለ ተሰባስበን አንድነታችንን አናቆም። የምርም ግን ከኛ በላይ ደግሞ እዚህ ጋር የተሰበሰበው ሰው በጣም እንደተጨነቀ አምሹር እኔ በቃ በደንብ አውቃለሁ። ምክንያቱም ከሚያደርገው ድርጊት፣ ከሚጽፈው ጽሁፍ፣ ከሚናገረው ነገር። ስለዚህ እግዚአብሔር እንግዲህ በጎ ነገር እንዲያደርግላት ነው። አሁን ማን ለምትሉት ነገር ካለ ወደኋላ እንል። እኔ እንግዲህ እኔ ውሳኔ አሁንም አልቀየርኩም። ታሪክ ወሬሽን አቋረጥኩሽ። አንድ ደቂቃ ብቻ ተናግሬ ልውረድላችሁ። ብዙ ሰው አለ ማለት ነው። እኔ ታውቂያለሽ ብዙ ጊዜ ሰይድን እንደዘረጠጠውትኝ እንዳስቀየምኩት ነው። ከዚህ በኋላ ወንድሜ አንድ አይሉ 2 ጊዜ ራሱን አሳልፎ ሰጥቷል፣ እስር ቤት እስከ መግባት ድረስ። አብዛኛዎቻችሁ ደግሞ የኛ አካባቢ ልጆች ናችሁ። ሰይድን እየዘረጠጣችሁ ፎሎ ለመሰብሰብ ነው ምናምን የምትሉት